እዚህ ቤት በክብር የሚጠራውን ሰው መታወቅ እፈልጋለሁ። እሱማ እዚህ መሰንበትሽ ስለማይቀር ትተዋወቂዋለሽ ይላሉ። የአቶ ተሰማ እናት የናሆሚ አያት። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ደግሞ አመሰግናለሁ። በመጨረሻም አምራን ያላት የሌላትን ከልጅነቷ እስከ እውቀቷ የሰራችውን አንድ ሳይቀራት ለናሆም ዝርግፍ አድርጋ ትነግረዋለች። የሚያሳዝነውና የሚገርመው ነገር እናቴን ሲያሰቃያት ነበር የኔ አባት በጣም ሲያሰቃያት ነበር። ግን በመጨረሻ አንድ የተባረከች ቀን አባቴን በራሴ እጅ አጠፋሁት ትለዋለች። ይሄን ስትለው ልክ እያነባችና እያዘነች ነበር። እና አንቺ ነሽ አባትሽን የገደልሽው ይላታል። አዎ እናቴን ሲያሰቃያት ሰክሮ ነበርና በያዘው ጠርሙስ ከኋላ መትቼ ገደልኩ ትለዋለች። ናሆሚ ይሰገጥጠዋል። በጣም ይፈራል። በቃ ምንድን ነው ይላታል። አዎ የሚያሳዝነው ግን እናቴ በዛ እኔ ባጠፋሁት እኔ ነኝ ብላ ውሷ እስር ቤት ገባች። እስር ቤትም ከ2 ወር በኋላ ህይወቷ እዛው እንዳለፈ ሰማሁ እና እኔም የጎዳና ልጅ ሆኜ ነው ያደግኩት እና ሀዳ ይህንን ታሪክ እስከ ዛሬ ምን ነገርሽኝ ይላታል። ማን ጠያቂ ኖሮ ማንስ ለምን እንደዚህ ኮንሽ ብሎ ማን ጠያቂ ነበርና ለማንስ ልናገር ትለዋለች። አሁን ይህን ሁሉ ነገር የምትዘረግፊው ለምንድን ነው ይላታል። አይኔ ጨካኝና አረመኔ ነሽ ትለኛለህ፣ እኔ ግን የመጣሁበትና የተሰቃየሁበት ነው ትለዋለች። እሷ አሁን ላይ የምትነግረው እያንባች ምናልባት ያዝንልኛል፣ እንደዚሁም ደግሞ እንግዲህ ተናሆሚ ጋር ሊጋቡ ጥቂት ቀን ነው የቀራቸው። ለዚህም ለሰርጉ ተብሎ የናሆሚ አያት እማኔ ከገጠር ወደ ከተማ መጥተው ሁሉም ሽርጉድ እየተባለ ነው። በርበሬ ቀንጥሱ ሰርገኛ መጣ የሚባልበት ሰዓት ላይ ደርሷል። ሆኖም ግን በመጨረሻ ደስታ የራቀው አቶ ለይኩን ለቤተሰቦቻቸው ለውጭ ሰዎችም መልካምና አዛኝ ርህሩህ ለጋሽ ቢሆኑም ግን ደግሞ በዛው ልክ ከቤታቸው አሳዛኝ መከራ ፈጽሞ ከቤታቸው ሊወጣ አልቻለም። በተለይ ደግሞ ይሄ መከራና ስቃይ የመጣባቸው አብዛኛው ለዚህ ሁሉ ነገር ያበቃቸው በልጆቻቸው የሚመጣው ነገር ነው። አቶ ለይኩን መልካምና ለጋሽ ጥሩ አባት አዛኝ ናቸው። እንግዲህ አቶ ተሰማን እንኳን ከዛ ሁሉ መከራ ከዛ ሁሉ እንዲታከሙ ገንዘባቸውንም ሁሉንም ነገራቸውን አድርገው እኩያቸውን ተኩያይ ነው እንደዚህ ተኔ በታች ያለን ሰው ወይንም ደግሞ የኔ ብጤዳሃን ሰው አላይም አላሉ። በጣም መልካምና ሩህሩህ አዛኝ አባት አዛኝ ሰው ሆነው እያሉ ግን ይህ ሁሉ ነገር የሚመጣባቸው አንደኛ ነገር በባልተቤታቸው በይዘሮ ዝናሽ፣ ሌላኛው ደግሞ በልጆቻቸው ነው። በልጆቻቸው ለምን ካልን እንግዲህ ናሆሚ ይችን የተረገመች አምራን አመጣ ወደ ቤት እንዳለ የቤታቸው ምስቅልቅሉ እንዲወጣ ብዙ ነገር እንዲሆን አደረገች። ኤሚ ደግሞ ያው እንደምናውቀው ያ ኤርሚያስ የተባለ የተረገመ አፈቀርኩሽ አላት የውሸት ያው እሷን ደግሞ የቤቱን እድሜን እንግዲህ የልጅነቷ ስተቷ መጥፎ በቃ ያኔ አዋቂ በዋለበት ልጅ አይውልበት፣ ልጅ በዋለበት አዋቂ አይውልበት እንደሚለው የሀገራችን ሰው እንግዲህ መጀመሪያ ላይ ናሆሜን ነበረ። ከዛ የመጀመሪያዋ እንደውም አምራን ነበረች። እንግዲህ ካምራን ደግሞ ወደዚህ ሲመጣ ልጅቷም ተቀበለችው ቤት ውስጥ እንዲገባና የቤታቸውን ገበና ብዙ ጊዜ ከውጭ ጥላት ግን ይልቅ የቤታችን በነገራችን ላይ ይቅርታ አድርጉልኝና ይሄ ድራማ በጣም አስተማሪና ብዙ ነገር የምንወስድበት እንደዚሁም ደግሞ ብዙ ሪሊ የሆነ ህይወት ያለበት ትክክለኛ ነገር ነው። ድራማ መስሎ ሊታየን ይችላል እንጂ
ድራማ አይደለም፣ አስተማሪና ብዙ ግንዛቤ የምንገነዘብበት ብዙ ትምህርት የምንማርበት ነው ብዬ ነው የማስበው። ለምን ካላችሁ ብዙ ጊዜ ከውጭ የሚመጣ ሰው ከውጭ የመጣ ጠላት አንድን ሰው ሊጎዳው አይችልም። ሚስጥር አያቅም፣ ምን ይኑር አያቅም። ግን ከውጭ የመጣ ከቤታችን ሚስጥርን ከቤት አውጥቶ የሚሰጥ ከሌለ የፈለገው ነገር ቢሆን ከውጭ የመጣ ሊበታችን፣ ከውጭ የመጣ ጥላት ሊበትን፣ እንደዚሁም ደግሞ ህይወታችንን ሊያፈርሰው አይችልም። የሚችለው ከውስጥ ነው። ከውስጣችን የወጣ መረጃ ከሰጠ ከዛ በኋላ ነው ህይወት ምስቅልቅሉ የሚወጣው፣ ግራ የሚጋባው። ዛሬ ኤሚ ደግሞ ይኸው በመጨረሻው ህይወቷን ለማጥፋት እንግዲህ ትዳላለች። አድንም አብረን የምናየው ይሆናል። የእሷም ህይወት ተበላሽቶ የቤተሰቦቿንም ህይወት የቤተሰቦቿንም ገበና አውጥታ ዝርግፍ አረገችው። አሁን በዚህ ቀዳዳ ውሻ በቀድደው ጅብ ይገባበታል እንዴት ተዋለው። በገዛ አቶ ለይኩን በገዛ ልጆቻቸው በቀደዱት ጥላት ዙሪያቸው ጥላት እንዲገባ አድርገው ህይወታቸው እንዲበጠበጥም ያደረጉት የልጆቻቸው ነው። ልጆቻቸው ጨዋ ሆነውና ተከርክመው በስነ ስርዓቱ ተቀምጠው ቢሆን የለይኩን ህይወት እንደዚህ ሊሆን አታ የኤርሚያስ አባት የተባለው እንግዲህ የኤርሚያስ አባት አቶ ለይኩን ሆኗል። የአቶ ለይኩን እንግዲህ ያው በጊዜው የኤርሚያስ አባት ነው ተብሎ እጃቸው ተሳስቶ ገደሉት። ያንን አስከሬን ሲወስዱ እንግዲህ ማንም አላየም ነበር። የተረገመችው አምራን ነች። ናሆሜ ወደዚህ ቤት ባያመጣት ኖሮ ይቺ የተረገመች ልታያት ትችልም ነበር። ወይንም ደግሞ መልካም ሴት ናሆሜ ወደ ህይወቱ መልካምና ታማኝ ሴት ሆና ቢሆንም እንደዚህ ሊጣሉ አይደርስም ነበር። እንደዚህ ክፉ ልታስብ አትችልም ነበር። ጥሩ ሰው የመልካም ሰው ልጅ ተዋውቆ ቢሆን በቃ ቢጣሉ እንኳን ራሱ እንደዚህ ያለ በቀል አትፈልግም። የእነሱን እበታትናችኋለሁ፣ ህይወታችሁን አበላሻለሁ ብላ አትልም ነበር። አንዳንድ ጊዜ ከውጭ ሳይሆን ከቤት የሚወጣ መረጃ ከቤታችን የሚወጣ ነገር ነው ለህይወታችንን የሚያበላሸው ማለት ነው። እንኳን ደህና መጣ ወንድሜ። ይሄን ሁሉ ሴራ ሆን ብላ ያደረገችው እራሷ ናት ትላለች አዲሷ የአምራን እንግዲህ የቀጠረቻት ስራዬን ጨርሻለሁ፣ ክፍያዬን እፈልጋለሁ ትላታለች። አይ ምን ሰርተሽ ነው? እንደውም ትናንትና ለሰጠሁሽም ቆጭቶኛል፣ ምክንያቱም ምንም አልተሳካልሽም ትላለች አምራን። ተቀጣሪዋም አይ ከፈለግሽ መልሼ እነግራችኋለሁ። አዎ እነግርልሻለሁ፣ ምን አገባኝ ትላታለች። ከዛ በኋላ ድንገት ናሆሜ ይመጣል። ናሆሜም ተነሽ፣ እኔ አይደለም ወንድሜ እንኳን ደህና መጣ፣ ይኸውልህ ሆን ብላ ራሷ ነች አረገችው ትላለች። ነጅሊ ተዝህ ሂጅልኝ በማለት እሷን ካባረረ በኋላ ናሆሚ ይኸውልህ ናሆሚ ሁሉንም ነገር ልንገርህ ስትለው ዘንበይ በማለት በጥፊያ ይላታል። ከዛ ወዳ አምራን ያልታሰበውንና ያልጠበቀችው ገጠማት። እንግዲህ በአሁኑ ሰዓት አምራን ያንኛውንም ብጎትተው አልተሳካላትም። በነገራችን ላይ በዛም ተብሎ በዚህም የናሆሜ ሰርግ ያው ትንሽ ጊዜው እንደሚራዘምና ብዙ ሰዓት እንደሚፈጅ ነው የሚያሳየው። ምክንያቱም እንግዲህ እየሆነ ያለው ቤቱ ፈጽሞ ያቶ ለይኩን ቤት ሰላም ሊያገኝ አልቻለም። ሰላሙን ደግሞ እንዳያገኝ ያደረጉት በነ ኤርሚያስና በአምራን ምክንያት ነው። አምራንና ኤርሚያስ ምንድን ነው በተለይ ኤርሚያስ በዚህ ሰዓት ምንድን ነው የሚፈልገው? የታቶ ለይኩን ገንዘብ ይፈልጋል እንደ ማስፈራሪያ። ይሄ ደግሞ ሪል ያለ በተለይ በአሁኑ ሰዓት እንደምናውቀው ሰው እየታገተ የሰው እንደዚህ እናደርጋለሁ እየተባለ ብር እየተቀበሉ ነው። ይሄ እንግዲህ ድራማ መስሎ የሚታየን ነገር እውነተኛ ሆኖ የሆነን ነገር ነው ያው በድጋሚ እያየን ያለ ነው። አምራን ደግሞ ያው እሷን ስለተዋት እኔን ትቶ ናሆሜን ማግባት የለበትም በማለት ነው እንግዲህ እሷም አንደኛው ሲከሽፍባት እያለች አለችው። አሁን እንግዲህ በመጨረሻ እስከዛሬ ድብቅና ተደብቆ የነበረው ያቶ ለይኩን የዝናሽ
ውሽማ መግደሉን ተደብቆ ነበረ። ሆኖም ግን ለእነ ኤርሚያስ ዳግም አልሰማም ብለው ቢመስላቸው ያው እንደምናውቀው ዳግም ሰምቶ የዳግም አባት አስክሬን ፖሊሶች አግኝተውት ምርመራ ተደርጎ የዳግም አባት እንዳልሆነ ተረጋግጧል። ሆኖም ግን እነሱ አሁንም ቢሆን ሌላ አዲስ አጀንዳ አንጥተው እንግዲህ ገሏል፣ አባት ገሏል ተብሎ እስከዛሬ ናሆም አልሰማም ነበረ። ዛሬ ሰምቷል። እሱ ብቻ ሳይሆን እናቶ ወዳጅ የአቶ ለይኩን ወዳጅ አቶ ተሰማም እንግዲህ ዛሬ ሰምተዋል። እነ ኑሃሜ ሁሉም ቤት ውስጥ ዛሬ ያልሰማው ሰው ሁሉ ዛሬ በትክክል ተሰምቷል ማለት ነው። እንግዲህ ከማንም ከምንም በላይ ደግሞ በአሁኑ ሰዓት እንግዲህ በጣም ጭንቀትና የሚጸጸቱት ከማንም ከምንም በላይ አቶ ለይኩን ናቸው የሚጎዱት። አቶ ለይኩን እዚህ ጋ የልጃቸውን ለመዳር ታፍ እያሉ ነገሩን ለመርሳትና ለመተው እያሰቡ ባሉበት ነገር ደግሞ መልሰው እንግዲህ አስታወሷቸው ማለት ነው። ያልነገርሽ ነገር ታለ እንጣላለን አለኝ። እኔ ደግሞ እያወቅኩ እንዳላወቅኩ ለመሆን በጣም ከበደኝ አያቴ። እኔ ነገሩ ይህን ያህል ከባድ ነው ማለት ነው ይላሉ። በጣም ከባድ ነው አያቴ፣ በጣም ከባድ ነው። ሚስጥር ደግሞ በጣም ከባድ የሚያደርገው እዛ ቤት ውስጥ ብቸኛው ያልሰማው ናሆም በመሆኑ ብቻ ነው። እና በጣም ከባድና ከባድ ሚስጥር ነው አያቴ። ምንድነው ሁሉም ሰው ሰምቶ ሁሉም ሰው ተሰማ፣ እሱ ያልሰማው ለምንድን ነው ትላለች። አይ እኔ ምን እንደሆነ አላውቅም አያቴ፣ ግን ሁሉም ሰው ሰምቶ እሱ ብቻ አልሰማም። አሁን ነገሩን እንዳላወቀና ምንም እንዳልሆነ ለማለት አልቻልኩም። አሁን እሱ ደግሞ ነገሩን ከሌላ ለማጣራት ሄዷል። አትጨነቂ፣ አትጠበቢ የኔ ልጅ፣ ስህተትሽን ተማሪበት እንጂ አትማረሪበት ይላሉ። እናኔ እኔ ናሆምን በምንም ተአምር ማጣት አልፈልግም ትላለች። እናኔም እሱስ ቢሆን አንቺን የመሰለ ሴት ማጣት ይፈልግ መሰለሽ? አንቺን የመሰለ ቆንጆና ደርባባ ማጣት ይፈልግ ይመስልሻል ወይ ይሏል። የኔ ልጅ ሀይሄ ለሞ አንቺ ብቻ ራስሽን ተጎጅና ራስሽን አንቺ ብቻ ተጨናቂ የምታደርጊው ምንድን ነው የኔ ልጅ ይላሉ አያቷ። ናሆሜም አያቴ ቢያንስ አንቺ እዚህ ስለሆንሽልኝ እኔ በጣም ደስ ብሎኛል። አዎ እኔ አንቺ እዚህ ስለሆንሽልኝ አያቴ እኔ በጣም ደስተኛ ሆኛለሁ። አንቺ እስካለሽልኝ ድረስ ደስ ነው ያለኝ። በቃ ደስ ብሎኛል የኔ አያት ትላለች። እንግዲህ ውስ በያሁን ተነሽና ቡና አፍሊልኝ ይላሉ። ናሆሜም እንዴ እስካሁን ድረስ እማዬ ቡና ላፈላችልሽም ትላለች። አረ ለዛውም የዶሮ አይን የመሰለ ቡና ነዋ። ለዛውም የዶሮ አይን የመሰለ ቡና ና ሸያቴ፣ እኔም ልክ እንደ እናቴ የዶሮ ቡና የመሰለ ነው እማጠጣ። ናሆም እባክህን፣ ናሆሜ እባክህን። እንዴ ለምንድን ነው የምታስጨንቅኝ? አምራን እባክህ፣ ሁሉም ሰው የሚወዳትን ሁሉም ሰው የሚመኛት ጥሩ ሴት እሆናለሁ፣ ጥሩ ሰው እሆናለሁ። ያንን ካሰብሽና ያንን ካልሽማ መጀመሪያም ይህን የማይረባ አስተሳሰብሽንና ታይሚሮሽና ተጭንቅላትሽ ማስወጣት ነበረብሽ። ልጅነቴ ጀምሮ እየተጣበቀብኝ አመል እኮ ሆነ ነው። እኔ ወድጀና ፈቅጄ አይደለም፣ አብሮኝ ያደገ ነገር ስለሆነብኝ ነው ትለዋለች። ምን እያልሽ ነው? ረሳሽው እንዴ? ባህሪሽ እኮ አብሮሽ እንዲያድግና አብሮሽ እንዲጎረምስ አብሮሽ እስከዚህ ሰዓት እንዲደርስ ያደረግሽው እራስሽ ነሽ። ይህን ነገር ምንም ላይጠቅምሽ አብሮሽ እንዲያድግ አደረግሽው። ዛሬም ደግሞ ያማረውንና የተዋበውን ህይወትሽን አበላሸሽ እንጂ አልጠቀመሽም ይላል ናሆም። አሁንም እየወቀስከኝ ነው እንዴ? አሁንም እየወቀስከኝ ነው ትለዋለች። እንዴ እና ይሄን ባህሪሽ ነው እኮ እንኳን ሊያስወቅስሽ ብዙ ነገር ያስደርግሻል ይላታል። እሷም ምን ላድርግ እኔ እኮ ልቀየርና ይሄንን ባህሪ ልቶ ፈልጌ ነበር። ሆኖም ግን ሁላችሁም
እኔ ላይ ተቀየራችሁ። ናሆሜም አንተም ሁላችሁም ስትቀይሩብኝ ነው ይህንን የቀጠልኩት እንጂ ወድጅና ፈቅጄ አይደለም ትለዋለች። አንተ ብቻ ነህ ከልብና ከውስጥህ ይቅር ያልከኝ፣ ሌሎቹ ኤሚም ሆነ እናትም ሁሉም ይቅር ያለኝ የለም ይላት ትለዋለች። በቃ አሁን ተይው እሱን አይደለም አሁን እሺ አንድ ነገር ልጠይቅሽ ይላታል። እሺ ምንድን ነው የምትጠይቀኝ? እሷም ትላለች በእርግጥ ይህን ነገር በዚህ መልኩ አልነበረም ልጠይቅሽ የሚገባው ይላታል። እና እየደበደብክ ነበር የምትጠይቀኝ? ባክሽ አንቺ አሁንም ራስሽ እንደ ነፃ ነው እንደምታስቢው? አንቺማ ሴራሽና ሴራሽን አንቺ እኮ ያችን እርጉዝ አንጥተሽ የኔ ልጅ አስመስለሽ እኮ ከናሆሜ ጋር ልታጣይ ነበር፣ ከናሆሜ ጋር ልታጣይ ነበረ። አሁንም አንቺ እንደ ንጹሕና እንደ መልካም ሴት ነው እንደ ራስሽን የምታየው ይላታል። እሷም የዚህ ጊዜ ጸጽቷትና መላው ጠፍቷት ጸጥ ብላ ታዳምጠዋል። እንዲያልከው ይህንን ነገር ብንትሆኑ የሚሻለው ትላለች። እሱም ስለ ዳግም አባት ነው ማወራሽ እምጠይቅ። ለዳግም አባት ትልና ትደነግጣለች። እሱም ነገሩ ምንም እንደማያውቅ ሰው ሆነሽ አደንግጪ፣ አምራን የምትነግርኝ ንገሪኝ የኔ ቆንጆ። ይህንን ቆንጆና የተዋበ ፊት ታየው እኮ ውል ያደርኩ መሰለኝ ይላሉ የኔ ልጅ ይላሉ አቶ ተሰማ። አሚም የኔ ውድ አባት ትላለች። እሳቸውም ቀርቀር ይሉና ተመስገን አምላኬ፣ አሬስ እንደ ልቤ ልጠግበው ነው መሰል። እባክሽ ሂጂልኝ ከዚህ ይላል ናሆም። እባክህ ናሆም ይህን ነገር እኮ ለአንተ መንገድ ስለሌለብኝ ነው ትለዋለች። እሱም ምንድን ነው ምክንያቱም ትጠላኛለህ? አዎ ይብስ ትጠላኛለህ። እዛ ከፍ ሲልም ደግሞ አንቀይ ልትገለኝ ትችላለህ ትለዋለች። ናሆምም ስለዚህ ከዚህ ድብቅ ነገር ጀርባ ያንቺ እጅ አለበት ማለት ነው። ያንቺ እጅ ባይኖርበት ኖሮ እንደዚህ ዝማቴም በፍጥነት ትነግሪ ነበረ። ስለዚህ ከዚህ ኋላ ያንቺ እጅ እንዳለበት ነው አሁን የተረዳሁት። እንደውም በዋነኝነት የእናትህ እጅ ነው ያለበት እንጂ የኔ እጅ የለበት። ሰምኛለሽ? ከዚህ በኋላ ስለ እናቴ መጥፎ ነገር እንድትናገሪ አልፈቅድልሽም፣ አልፈልግም። እሺ ይላታል። እሷም ግን እኮ እውነቱን ማወቅ ትፈልጋለህ አይደል? እውነቱን ማወቅ ትፈልጋለህ አይደል? በቃ እሺ አሁን እስቲ እየሰማዎች ነው። ቀጤ ምን አለሽ? በይ ልስማሽ እስቲ በይ ቀጤ እያሰማዎች ነው። ቀጤ ዳግምን አባት እየገደሉት አቶ ላይኩን ናቸው ስትለው በዚህ ሰዓት እንግዲህ አንቃታል። ራሱን መቆጣጠርና ማመንም አልቻለም። እናም እሷን ያንቃት። አባሽ ነው ያልሽው አንቺ ምን አባሽ ነው ያልሽው ይላታል። እባክህ ናሆም እባክህ እየገደልከኝ ነው፣ እባክህ ልቀቅ። ማሜ ደግሞ ለአቶ ተሰማ ትነግራችኋለች። በስመ አብ ይሄን ነገር እኔ በፍጹም ላምን አልችልም ይላሉ። እዛ ጋ አቶ ተሰማ እዚጋ ልጃቸው ናሆም ሁሉም ሰው በየቦታው እያበደ እየደነገጠ ነው። እና አቶ ተሰማ ማመን አልችልም ሲሉ ናሆሜም እኔም ኤሚስ ስትነግሬ ፈጽሞ ላምን አልቻልኩም ትላላ። አባዬ የምሆነው ነገር ሁሉ ነበር የጠፋብኝ። አዎ አባዬ የምሆነው ነገር ሁሉ ነበር የጠፋብኝ። አቶ ተሰማም ይሄ ነገር ውሸት ነው ናሆሜ፣ ይሄ ነገር ውሸት ነው ይሏታል። እሷም ውሸት ቢሆን ነበር ደስ የሚለኝ አባዬ፣ እኔም ውሸት በሆነ ብዬ ተመኝቻ ለዛ ነበረ ራሱ ውስጥ ክፍሉ ቆልፎ የነበረው ይላል። ናሆሜም አዎ አቶ ላይኩን ለብቻቸው ተሰቃይተዋል፣ ለብቻቸው ስቃያቸውን አይተዋል፣ ተሰቃይተዋል። አዎ ተሰቃይተዋል አባዬ፣ እኛ መልካምና ደግ አባት ደግ ሰው ለብቻቸው ተሰቃይተዋል። ለምሳሌ ፈገግ ይላሉ እንጂ ከባድ ህልና ቅጣት ላይ ናቸው። አባዬ ምንድን ነው የምናደርገው? አቶ ተሰማም ምን አለ ያንተን መከራ ሁሉ ለእኔ ባደረገው። ወይኔ ወንድሜ ላይኩ አባዬ ምን ሆነሃል? እባክህ ተረጋጋ ትላለች። አቶ ተሰማም እንዴ ምን ሆነሻል? እንደዚህ ያለ ነገር ነግረሽኝ እንዴት ብዬ በየትኛው በኩል ነው የምረጋጋው? እና ምስጢሬን ልታባክነው ነው አባዬ? እና ቆይ ምን ልታደርግ ትችላለህ? ምስጢሬ ልታባክነው ነው አባዬ? አሁን እባክህ ይህ ምስጢር ታንተ የደበቁት የሆነ ነገር ሊኖራቸው ይችላል፣ ምስጢር ሊኖራቸው ይችላል። ስለዚህ እኔ እንደነገርኩህ እንዳትናገር እባክህ
ትለዋለች አምራን። የትኛው ሚስጥር ነው? አባዬን ስለ ሰው ገደለ ስለምትዩ ነው? ስለ የትኛው ሚስጥር ነው ይላል። እሷም ቪዲዮውን ራሴ ደብቄ አይቼዋለሁ፣ ራሴ ቪዲዮውን አይቼዋለሁ። በፈጠረሽ አምራን በፈጠረሽ ቢላትም ናሆም እናትና አባትህ ወስደው ጫካ ውስጥ ሲቀብሩት የነበረ ቪዲዮ ነው። ቪዲዮውንም ተልጁ ላይ የተቀበልኩት እናትህን በቪዲዮ አስፈራርቼ ከእናትህ ላይ ገንዘብ ለመቀበል አስቤ ነበር ትለዋለች። ናሆምም ለመምታት እጁን ቀጠቀጣል። አፈር ቢልኝና ይሄን ወሬ ብለሽ ታወሪኛለሽ ወይ ደግሞ ወሬ ብለሽ ታወሪያለሽ ወይ አታፍሪም ወይ? በእርግጥ ከልጁ ላይ ቪዲዮውን የተቀበልኩት ገንዘብ ልቀበልበት ነው፣ ግን ደግሞ አላደረግኩትም። እኔ አሁን ልለወጥ መልካምና ቅን ልብ ያላት ሴት ለመሆን አስቤ ቪዲዮውንም ለፖሊስ አልሰጠሁም ትለዋለች። እባክህ ተወኝ፣ ይህ ምናልባት ይህን ቪዲዮ እንግዲህ ለምን ያዘችውና ምን ልታደርገው ነው ብለንታል። ምናልባት ናሆም ወይኔን አግባኝ ወይንን ደግሞ ይሄን ቪዲዮ ሰጥቼ አባትህ ገዳይ ነው ብዬ አሳስረዋለሁ፣ አለዛ ይሄን ቪዲዮ እንዳይለቀቅ ተፈለግ እኔን መልሰኝ ለማለት እንደ ማስያዣ ነገር ነው እያረገችው ያለችው እንግዲህ አሁንም የናሆሚ ነገር በጣም የሚያጠራጥራት ነገር የሆነ ነው። ምክንያቱም አምራን ሌላ ሴራ፣ ሌላ ካርድ መዛለች። ይሄ ቪዲዮ እጇ ላይ ካለ ናሆም አምራንን ያገባታል ነውስ ናሆሚን? በጣም ከባድ እንደሚሆን ነው ተፊታቸው ያለው ነው። ሰርጉ ሲጠበቅ ሰርጉ ተፍ ተፍ ሲባል እንዲህ ያለ ነገር መምጣቱ በጣም የሚያሳዝን ነገር። ደግሞ እኮ ፖሊሶቹ ያገኙት ሬሳ የዳግም አባት እንዳልሆነ ፖሊሶቹ አረጋግጠዋል ይላታል። በነገራችን ላይ የዳግም አባት ሌይኩን ነው። በአሁኑ ሰዓት እንግዲህ የሌይኩን ድንና ተዳግም ጋር ቢመረመር ሙሉ በሙሉ የዳግም አባት አቶ ሌይኩን ሆነዋል። ግን ያው ስላልታወቀ እስካላስመረመሯቸው ድረስ ያው አደጋ ይሆናል እንጂ ፈጽሞ የዳግም አባት አቶ ሌይኩን ሆነው ተገኝተዋል ማለት ነው። ውድና የተከበራችሁ አድማጭና ተመልካቾች ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። ክብረት ይስጥልኝ። ወዳችኋለሁ።